ለፀጉራችሁ እድገት ለጥንካሬውና ለውበቱ የሚያስፈልገው ብዙዎቻችን ችላ ያልነው ግን እጅግ በጣም ውጤታማ የሆነ አንድ ተፈጥሯዊ መፍትሄ አለ። እስቲ እውነቱን እንነጋገር። ስንቶቻችሁ ናችሁ መስታወት ፊት ቁማችሁ ለምንድን ነው የኔ ፀጉር ከዚህ በላይ የማያድገው ብላችሁ ጠይቃችሁ ይሆናል። ውድ የሆኑ ቅባቶችን ገዛችሁ፣ በየሳምንቱ እንክብካቤ ያደረጋችሁ፣ ነገር ግን ለውጡ በጣም አዝጋሚ ነው። አንዳንዴም ምንም ለውጥ የሌለ ይመስላል። ዛሬ ግን ይህ ተስፋ መቁረጥ የሚፈውስ መፍትሄ ይዤላችሁ መጥቻለሁ። ይህ ነገር ብዙ ጊዜ ይፈጃል ብላችሁ እንዳትጨነቁ፣ በጣም ቀላል ነው። ውድ ነው ብላችሁ እንዳትሰጉ፣ ከኩሽናችሁ አይጠፋም። ነገር ግን የሚሰጠው ጥቅም ከውድ ቅባቶች በላይ ነው። ይህ ሚስጥር በመጠቀም የቆመውን የፀጉር እድገት ማስጀመር ብቻ ሳይሆን ፀጉራችሁ ያለማቋረጥ እንዲያድግ ታደርጋላችሁ። ፀጉራችሁ አደጋ ላይ እንደሆነ ወይንም በምታደርጉት እንክብካቤ እየጎዳችሁት እንደሆነ በምን ታውቃላችሁ? የሚከተሉትን 3 ምልክቶች አይታችሁ እስቲ ራሳችሁን ፈትሹ። ከታዩባችሁ ይህ ቪዲዮ የተዘጋጀው ለእናንተ ነው። ምልክት 1 የፊት ለፊት ፀጉር መሳሳት። የፀጉራችሁ የፊት ክፍል እየሸሸ ወይንም እየሳሳ ነው? ቅድመ ማስጠንቀቂያ ደውል ነው። ምልክት 2 ድርቀትና መሰባበር። ድርቀት ማለት የፀጉራችሁ የመከላከያ አጥር ፈርሷል ማለት ነው። ምልክት 3 የቁመት መቀጨጭ። ባለፉት 6 ወራት ፀጉራችሁ ምንም አይነት ቁመት ለውጥ አላሳየም? ልክ እድገቱ የቆመ ይመስላል ከሆነ የፀጉራችሁ ስሮች ወይንም ፎሊክል የምንላቸው ክፍሎች ተዳክመዋል ማለት ነው። እነዚህ 3 ምልክቶች ይታዩባችኋል ከሆነ አትጨነቁ፣ መፍትሄው እጄ ላይ ነው። እሺ፣ ወደ መፍትሄው ከመሄዳችን በፊት ለምን የሚለውን እንመልከት። ለምን ይህ ተፈጥሯዊ ነገር ይሰራል? ፀጉራችን በዋናነት የተሰራው ኬራቲን ከሚባል ፕሮቲን ነው። ይህ ኬራቲን እንዲጠነክርና እንዳይሰበር ደግሞ አንድ ወሳኝ የኬሚካል ንጥረ ነገር ያስፈልገዋል። ይህ ንጥረ ነገር ሳልፈር ብለን እንጠራዋለን። ነገሩን ቀለል ለማድረግ እስቲ ፀጉራችሁን እንደ አንድ ትልቅ ህንፃ አስቡት። የህንፃው ጡቦች ኬራቲን ሲሆኑ ጡቦቹን አጣብቆ የያዘው ሲሚንቶ ደግሞ ሳልፈር ነው። አሁን አስቡት፣ ሲሚንቶ ከሌለ ወይንም ጥራት ከሌለው ምን ይፈጠራል? ትክክል ናቸው፣ ህንፃው ይፈርሳል። የፀጉራችሁም ጉዳይ ልክ እንደዚሁ ነው። ሳልፈር ሲያንሰው ይሰባበራል፣ ይሳሳል፣ ይወድቃል። ዛሬ የምናዘጋጀው ተፈጥሯዊ መፍትሄ በተፈጥሮ እጅግ ከፍተኛ የሆነ የሳልፈር መጠን አለው። በተጨማሪም አንቲኦክሲዳንት ስላለው የራስ ቆዳቸውን ከበሽታና ከባክቴሪያ ያጸዳል። ይህንን ተፈጥሯዊ መፍትሄ ከመጠቀማችን በፊት ብዙዎቻችን ይህንን የተፈጥሮ ሂደት የሚያበላሹ 5 ዋና ዋና ስህተቶችን እንሰራለን። እነዚህ ስህተቶች ማስተካከል የመፍትሄው ግማሽ አካል ነው። ስህተት ቁጥር 1 ወደ ውበት ሳሎን ሄዳችሁ ፀጉራቸውን ስትሰሩ የፀጉር ቤቱ ባለሙያዋ ፀጉራችሁን ከስሩ እስኪነቀል ድረስ አጥብቃ ስትይዘው ዝም ብላችሁ ትችሉታላችሁ። ለምን? ካልጠበቀ ተሎ ይፈታል ወይም ካልጠበቀ አያምርም የሚል የተሳሳተ እምነት ስላለን ነው። ነገር ግን እስቲ ያስቡት፣ ፀጉራችሁን ተሰርታችሁ ወደ ቤት ስትገቡ ጭንቅላታችሁን ይከብዳችኋል፣ ለመተኛት ትቸገራላችሁ። አንዳንዶቻችሁማ ማታ ለመተኛት የህመም ማስታገሻ እስከ መዋጥ ትደርሳላችሁ። ፀጉራችሁን ስትሰሩ ቅንድባችሁ ወደ ላይ እስኪሰቀል ድረስ ከተወጠረ ይህ ውበት ሳይሆን በገዛ እጃችሁ በፀጉራችሁ ላይ የፈጸማችሁት ወንጀል ነው። በተለይ የፊት ለፊት ፀጉሬ ጠበቅ ይበልልኝ ብሎ ማዘዝ ለፀጉር መላላት ዋናው ተጠያቂ ነው። ይህንን ሁኔታ በደንብ ለመረዳት አንድ ለምለም የሆነ አበባ ወይንም ተክል በአይነ ህሊናችሁ ሳሉት። ይህንን ተክል በመሬት ስር ሰዶ ነው የሚኖረው። አሁን አንድ ሰው መጣና የዚህን ተክል ግንዱን ይዞ በየቀኑ በየሰዓቱ ወደ ላይ ይጎትተዋል። ምን የሚፈጠር ይመስላችኋል? በመጀመሪያው ቀን የተክሉ ስሮች ከአፈሩ ጋር የነበራቸው ጥብቅ ትስስር ይላላል። በሁለተኛው ቀን ስሮች ይበጣጠሳሉ። በሶስተኛው ቀን ተክሉ ከአፈሩ ተነቅሎ ይወጣል። የጠበቀ ፀጉርም ልክ እንደዚህ ነው። የፀጉራችሁ አፈር የራስ ቆዳችሁ ሲሆን ተክሉ ደግሞ ፀጉራችሁ ነው። በሹርባ ወይንም በጎማ አጥብቃችሁ ስትወጥሩት 24 ሰዓት ሙሉ ያለምንም እረፍት ስሩን እየነቀነቃችሁት ነው። ስሩ የተነቀነቀ ተክል ደግሞ እንደሚደርቀው ሁሉ ስሩ የተነቀነቀ ፀጉርም ይረግፋል። በሕክምና ዓለም ይህ ሁኔታ ትራክሽን አሎፔዥያ በመባል ይታወቃል። ይህ በዘር ወይንም በሆርሞን የሚመጣ ሳይሆን ፀጉርን አጥብቆ በማሰር የሚፈጠር የፀጉር መርገፍ ነው። ነገሩ የሚሰራው እንደዚህ ነው። እያንዳንዱ የፀጉር ስር በህይወት ለመቆየትና ለማደግ የደም ዝውውር ያስፈልገዋል። ደም ደግሞ ኦክስጅንና ንጥረ ነገሮችን ወደ ፀጉር ስር ያጓጉዛል። ፀጉራችሁ አጥብቃችሁ ስትይዙት ወይም ስትወጥሩት በፀጉር ስር ዙሪያ ያሉትን ጥቃቅን የደም ቧንቧዎች ትጨምቋቸዋላችሁ። ልክ የውሃ ቱቦን በእግር እንደ መርገጥ ማለት ነው። ቱቦውን ሲረገጥ ውሃው ይቋረጣል። የደም ቧንቧ ሲጨመቅ ደግሞ ወደ ፀጉር ስር የሚሄደው ምግብ ይቋረጣል።
ምግብ ያጣው የፀጉር ስር መጀመሪያ ይደክማል፣ ከዚያም ቀስ በቀስ እየሞተ ይሄዳል። ከዚህ ሲብስ ደግሞ ቋሚ የሆነ ጥቃቅን እብጠት ይፈጥራል። ይህ እብጠት ሲድን የፀጉር ስር ጠባሳ ይፈጥራል። አንዴ ጠባሳ ከተፈጠረ ደግሞ ቦታው ለዘላለም ፀጉር የማብቀል አቅሙን ያጣል። የዚህ ስህተት ውጤት በአንዴ አይታይም፣ ግን ቀስ በቀስ ፀጉራችሁን ያበላሸዋል። በተለይ እነዚህ ሁለት ችግሮች በይበልጥ ጎልተው ይታያሉ። አንደኛ፣ የፊት ለፊት ፀጉራችሁ መሸሽ። ግንባራችሁ እየሰፋ የፀጉር መስመራችሁ ወደ ኋላ እየሸሸ ይሄዳል። ብዙ ሴቶች ግንባሬ ሰፋ ብለው የሚቀልዱት ጉዳይ በእርግጥ የዚህ ውጤት ነው። ይህ ብቻ አይደለም። ሁለተኛ፣ የቆዳ መጥቆር እና ሽፍታ ያመጣል። የፀጉር ስሮች በተደጋጋሚ ሲጎተቱ የራስ ቆዳችሁ ላይ ነጠብጣብ የሚመስሉ ነገሮች ይወጣሉ። ቆይቶም ቦታው ስስና ቆዳው የሚያብረቀርቅ ይሆናል። የሚያብረቀርቅ ቆዳ ማለት የፀጉር ቀዳዳዎች ሙሉ በሙሉ ጠፍተዋል ማለት ነው። መፍትሄው ቀላል ነው፣ ግን ቆራጥነት ይጠይቃል። እነዚህ 3 ነገሮችን አድርጉ። አንደኛ፣ አመመኝ በህግ አምላክ በሉ። ባለሙያዋ አጥብቃ ከያዘቻችሁ እባካችሁን አትፍሩ፣ ላላ አድርጊው፣ እያመመኝ ነው በሉ። ለውበት ብላችሁ ህመምን አትቻሉ። ሁለተኛ፣ ስታይል መለወጥ። ሁሌም አንድ አይነት ቦታ ላይ እየከፈላችሁ አትስሩ። ዛሬ ወደ ኋላ ከሆነ በሚቀጥለው ወደ ጎን፣ ከዚያም ፍሪዝ አድርጉት። በአንድ አቅጣጫ የሚደረግ ተደጋጋሚ ጉተታ አስወግዱ። ሶስተኛ፣ የመኝታ ሰዓት ጥንቃቄ። ማታ ስተኙ ፀጉራችሁን ወደ ላይ አጥብቃችሁ አስራችሁ አትተኙ። በቦኔት ወይንም በስስ ጨርቅ ሸፍናችሁ ፀጉራችሁ እንዲተነፍስ አድርጉት። ስህተት ቁጥር 2። ይህ ስህተት ብዙዎቻችን ሳናውቀው ምቾት ፈልገን የምንሰራው ትልቅ ስህተት ነው። ወደ ሻወር ስንገባ በተለይ በቅዝቃዜ ጊዜ ሰውነታችን የሚያፍታታ ሙቅ ውሃ እንፈልጋለን። ችግሩ ያለው እዚህ ጋር ነው። ለሰውነቴ ጥሩ የሆነው ሙቀት ለፀጉሬም ጥሩ ነው ብለን ማሰባችን ነው። አንዳንዶቻችን ደግሞ የፀጉራችን ቅባትና ቆሻሻ የሚለቀው በሙቅ ውሃ ነው የሚል የተሳሳተ ትውፊት እምነት አለን። ይህ ግን ለፀጉር የሚሰጠው ጥቅም ሳይሆን በገዛ እጃችሁ ፀጉራችሁን እየጎዳችሁት እንደሆነ አታውቁም። ይህንን ሁኔታ በደንብ ለመረዳት አንድ ውድ የሆነ የሱፍ ልብስ አላችሁ እንበል። ይህንን ልብስ በፈላ ውሃ ውስጥ ብትከቱት ምን ይሆናል? ይሰበሰባል፣ ሽሪንክ ያደርጋል፣ የልብሱም ውበት ይጠፋል። ፀጉራችሁም ልክ እንደዛው ነው። በሙቅ ውሃ ስትታጠቡ ቅርጹን ያጣል፣ እናም ይበላሻል። የሰው ልጅ የራስ ቆዳ ሲበም የሚባል ተፈጥሯዊ ዘይት ያመርታል። ይህ ዘይት ቆሻሻ አይደለም። ይህ ለፀጉራችሁ በተፈጥሮ የተሰጠ ብቸኛው ኮንዲሽነር እና ጋሻ ነው። ፀጉር እንዳይሰባበር፣ እንዳይደርቅና እንዲለሰልስ ያደርጋል። ሙቅ ውሃ ይህንን ሲበም ዘይት ገፎ በማውጣት ፀጉራችሁን እርቃኑን ያስቀረዋል። እያንዳንዱ የፀጉር ዘለላ በውጭ በኩል ከቲክል የሚባል ሽፋን አለው። ቀዝቃዛ ውሃ ሲነካው እነዚህ ቅርፊቶች ይተኛሉ። በዚህም ምክንያት ፀጉር ለስላሳ ይሆናል። ሙቅ ውሃ ሲነካው ግን እነዚህ ቅርፊቶች ልክ አደጋ እንዳየ የጃርት ፀጉር ይቆማሉ። ቅርፊቶቹ ከተከፈቱ ደግሞ በፀጉር ውስጥ ያለው እርጥበት በሙሉ ይተናል። እንዲሁም ሻምፖና ኬሚካሎች ወደ ፀጉር ውስጠኛ ክፍል ገብተው ጉዳት ያደርሳሉ። የዚህ ስህተት ውጤት ወዲያውኑና በረጅም ጊዜ ይታያል። በተለይ እነዚህ ሁለት ችግሮች በይበልጥ ጎልተው ይታያሉ። አንደኛ፣ ከሻወር ወጣችሁ ፀጉራችሁን ስትነኩት ልክ እንደ ደረቅ ሳር ወይም እንደ ሽቦ ይሆናል። የፀጉራችሁ መከላከያ መገፈፉን ያሳያል። ሁለተኛ፣ የቀለም መለወጥ እና መሰባበር። በጊዜ ሂደት ሙቅ ውሃ የፀጉርን ፕሮቲን ስለሚያዳክመው ቡናማ ወይንም ቀይነት እየተቀየረ ይሄዳል፣ ጫፉም ይሰነጠቃል። መፍትሄው የሙቀት መጠን ማስተካከል ብቻ ሳይሆን ስትራቴጂ መጠቀም ነው። እነዚህ ሁለት ስትራቴጂዎችን ተጠቀሙ። አንደኛ፣ ኤልቦ ቴስት። ውሃውን በጣታችሁ ሳይሆን በክርናችሁ ሞክሩት። ክርናችሁን ካላቃጠላችሁ ለፀጉራችሁ ደህንነቱ የተጠበቀ ነው። ሁለተኛ፣ ይህ የባለሙያዎች ሚስጥር ነው። ፀጉራችሁን ታጥባችሁ ልትወጡ ስትሉ የመጨረሻውን ውሃ ቀዝቃዛ አድርጉት። አዎ ትንሽ ይከብዳል፣ ግን ለ10 ሰከንድ ብቻ ነው። ለምን? ቀዝቃዛው ውሃ በሙቅ ውሃ ምክንያት የተከፈተውን የፀጉር ሽፋን ከቲክል መልሶ ይዘጋዋል። ስህተት ቁጥር 3። ይህንን ስህተት ብዙ ጊዜ የምንሰራው ጊዜ ለመቆጠብ ብለን ነው። ነገር ግን ውጤቱ የፀጉር እልቂት ነው። እስቲ እራሳችሁን ታዘቡ። ከሻወር እንደወጣችሁ ውሃውን ከፀጉራችሁ ላይ እየተንጠበጠበ የሆነ ፎጣ አንስታችሁ ፀጉራችሁን ታደርቁታላችሁ። ፀጉራችሁን በፎጣ ታሹታላችሁ። ከዚህም የባሰ ስህተት ታደርጋላችሁ። እርጥብ እያለ ነው የሚለሰልሰው፣ ከደረቀ አይበጠርም ብላችሁ ቀጫጭን ጥርስ ያለውን ማበጠሪያ ታነሱና ማበጠሪያው መሃል ላይ ሲቀር በበለጠ ጉልበትና በእልህ ትገፉታላችሁ። በየቀኑ የመታጠቢያ ቤት ወለል ላይ የምታዩት የፀጉር ክምችት የዚህ ጉልበት ውጤት ነው። ይህንን በደንብ ለመረዳት አንድ ምሳሌ እንውሰድ። ያልተቀቀለ ፓስታ ጠንካራ ነው፣ አይለጠጥም።
በቀላሉም አይበጠስም። ነገር ግን በውሃ የተቀቀለ ፓስታስ ለስላሳ ነው፣ ይለጠጣል፣ ትንሽ ስትጎትቱት ብጥስ ይላል። ሻወር ቤት ውስጥ ጸጉራችሁ በጣም ለስላሳና ደካማ ይሆናል። ከሻወር እንደወጣችሁ ወዲያውኑ በፎጣ ማድረቅ ወይንም በማበጠሪያ ማበጠር ጸጉራችሁን ይጎዳዋል። ውጤቱ ምንድን ነው? ጸጉራችሁ ተሰባብሮ ያልቃል። ጸጉራችሁ እርጥብ ሲሆን ለምን ተሰባሪ ይሆናል? ጸጉራችሁ በተፈጥሮ ቅርጹን ጠብቆ የሚቆየው ሃይድሮጅን ቦንድስ በሚባሉ ጥቃቅን የኬሚካል ትስስሮች ነው። እነዚህ ትስስሮች ለጸጉር ጥንካሬ ይሰጣሉ። ነገር ግን ውሃ እነዚህ ትስስሮችን ለጊዜው ያላላቸዋል። ጸጉር ውሃ ሲነካው ከደረቅ ጸጉር በበለጠ የመለጠጥ አቅም ያገኛል። ግን ችግሩ ተለጥጦ ወደ ቦታው ከመመለሱ በፊት የመሰበር እድሉ ከፍተኛ ይሆናል። ጸጉር ውሃ ሲጠጣ ይሰፋል። በዚህ ጊዜ የውጭው ሽፋን ከቲክል ወደ ላይ ይነሳል። ማበጠሪያ ስትጠቀሙ ጥርሶች በእነዚህ በተነሱት ሽፋኖች ላይ እየተጋጩ ጸጉሩን ይገፉታል ወይም መሀል ላይ ይሰብሩታል። የዚህ ስህተት ውጤት እነዚህ 3 ችግሮችን ያመጣል። አንደኛ፣ የጸጉር መሳሳት። በተለይ የጸጉራቸው ጫፍ እየሳሳና እየጠፋ ይመጣል። ብዙ ሰዎች ጸጉሬ እያደገ አይደለም ይላሉ፣ ግን እውነታው ጸጉራቸው እያደገ ነው። ነገር ግን እርጥበት እያለ በማበጠራቸው ከጫፍ እየተሰበረ ስለሆነ ለውጥ አይታይም። ሁለተኛ፣ ስፕሊት ኢንድስ ወይንም የጫፍ መሰንጠቅ። እርጥብ ጸጉርን በፎጣ መፈግፈግ የጸጉርን ጫፍ ለሁለት ይሰነጥቀዋል። የተሰነጠቀ ጸጉር ደግሞ የጸጉር እድገትን ይገድባል። ሶስተኛ፣ የማያቋርጥ መነቀል። እርጥብ ጸጉራቸው ስታበጥሩት ደካማ የሆኑትን ጸጉሮች ከነስራቸው ይነቅላቸዋል። መፍትሄው ጸጉራችሁን ከታጠባችሁ በኋላ የምታደርጉት ጥንቃቄ ከምትቀቡት ቅባት በላይ ዋጋ አለው። እነዚህ 2 ነገሮችን አድርጉ። አንደኛ፣ የቲሸርት ህግን ተጠቀሙ። መደበኛ ፎጣ ለጸጉር በጣም ሸካራ ነው። በምትኩ አሮጌ የጥጥ ቲሸርት ወይንም ማይክሮፋይበር ፎጣ ተጠቀሙ። ቲሸርቱን ጸጉራችሁ ላይ ጠምጥማችሁ ውሃውን እንዲመጣው አድርጉ እንጂ በጭራሽ አትሹት። ሁለተኛ፣ ሌላው ደግሞ ማበጠሪያ ስትመርጡ ሰፊ ጥርስ ያለው ማበጠሪያ ብቻ ተጠቀሙ። የጸጉር መጎተትንና ህመምን በእጅጉ ይቀንሳል። ስህተት ቁጥር 4፣ ለጸጉራችን እንክብካቤ ስናደርግ ሙሉ ትኩረታችንን የምናፈሰው በሚታየው የጸጉር ክፍል ላይ ብቻ ነው። ውድ የሆነ ኮንዲሽነር፣ ውድ የሆነ ቅባትና ትሪትመንት ገዝተን ጸጉራችንን እንቀባለን። የራስ ቆዳችንን ግን እንደ ሁለተኛ ዜጋ እናየዋለን። ወይም ደግሞ በባሰ ሁኔታ ቆሻሻና አቧራ በላዩ ላይ እያለ ቅባት ይፈልጋል ብለን እንቀበዋለን። ብዙ ሰዎች ጸጉሬ አያድግም ብለው ያዝናሉ። ነገር ግን የራስ ቆዳቸው ለመጨረሻ ጊዜ መቼ በደንብ እንዳጸዱት ቢጠየቁ አያስታውሱም። ጸጉርን መንከባከብና የራስ ቆዳን መንከባከብ 2 የተለያዩ ነገሮች ናቸው። የራስ ቆዳችንን ችላ ብሎ ጸጉሬ አያምርም ማለት መሰረቱን ትቶ ግድግዳውን ብቻ እንደማሳመር ነው። ይህንን ሁኔታ በደንብ ለመረዳት አንድ ብልህ አርሶ አደርና ሰነፍ አርሶ አደርን በዓይነ ህሊናችሁ ሳሉ። ሰነፍ አርሶ አደር መሬቱን ችላ ብሎ በላዩ ላይ የበቀለውን ተክል ብቻ በውሃ ይረጫል፣ ያጸዳል፣ ያስውባል። ነገር ግን ከስር ያለውን አፈር ደርቋል፣ አረም ወሮታል፣ ወይም ደግሞ ድንጋይ በዝቶበታል። ውጤቱ ምንድን ነው? ተክሉ ከላይ ሲታይ ደስ ይላል፣ ያምራል፣ ግን ከጊዜ በኋላ ይደርቃል፣ ይሞታል። ብልሁ አርሶ አደር ግን ትኩረቱ አፈሩ ላይ ነው። አፈሩን ይኮተኩታል፣ ማዳበሪያ ይጨምራል። አፈሩን ጤናማ ከሆነ በላዩ ላይ የሚበቅለው ተክል ጤናማ፣ ጠንካራና ፍሬያማ መሆኑ የማይቀር ጉዳይ ነው። ጸጉራችሁን ብቻ እያሳመራችሁ ቆዳውን ካልተንከባከባችሁት ምንም አይነት እድገት አትጠብቁ። ህይወት ያለውና እድገት የሚካሄድበት ብቸኛው ቦታ በቆዳ በታች የሚገኘው ሄር ፎሊክል ወይም የጸጉር ስር ነው። እዚህ ቦታ ላይ የደም ዝውውር አለ። ሴሎች ይባዛሉ። የራስ ቆዳን ችላ ማለት የሚያመጣው ጉዳት ቀስ በቀስ እየከፋ የሚሄድ ነው። በተለይ እነዚህ 3 ችግሮች ጎልተው ይታያሉ። አንደኛ፣ ስር የሰደደ ፎረፎር። የራስ ቆዳችሁ ሲቆሽሽ ማለሲዚያ የሚባል ፈንገስ በቆዳ ላይ ይራባል። ይህ ፈንገስ የራስ ቆዳን እየበላ ፎረፎር ይፈጥራል። ፎረፎር ደግሞ የጸጉር መርገፍ ዋና ምክንያት ነው። ሁለተኛ፣ የጸጉር መታፈን። ቆዳው ሲደፈን ባክቴሪያዎች ወደ ውስጥ ገብተው ኢንፌክሽን ይፈጥራሉ። ይህ ሲሆን የራስ ቆዳችሁ ያሳክካችኋል፣ ቀይ ይሆናል፣ አንዳንድ የሚያማል። ማሳከኩ ደግሞ ለጸጉራችሁ መነቀል ምክንያት ይሆናል። ሶስተኛ፣ የእድገት መቆም። ጸጉሬ ከዚህ በላይ አያድግም የምትሉ ከሆነ ችግሩ እርዝመቱ ላይ ሳይሆን ስሩ ላይ በተጠራቀመው ቆሻሻ ምክንያት አዲስ ጸጉር መተካት ስላልቻለ ነው። መፍትሄው አመለካከትን መቀየር ነው። እነዚህን 2 መፍትሄዎች ተጠቀሙ። አንደኛ፣ የራስ ቆዳን ማጽዳት። ሻምፖ ስትቀቡ ትኩረታችሁ የጸጉራችሁ ጫፍ ላይ ሳይሆን ቆዳችሁ ላይ ይሁን። በጣቶቻችሁ ጸጉራችሁን በደንብ እሽት አድርጋችሁ አጽዱት። ሁለተኛ፣ ከባድ ቅባቶችን ማስወገድ። የራስ ቆዳችሁ ላይ እንደ ቫዝሊን ወይንም ግሪሲሊን ያሉ ከባድ ቅባቶችን አትቀቡ። እነዚህ ቀዳዳ ይደፍናሉ። ቀላል ዘይቶች እንደ ኮኮናት ወይንም የወይራ ዘይት ተጠቀሙ። የዛሬው መፍትሄ ለዚህ ችግር እጅግ ፍቱን መድኃኒት ነው። ለምን?
ምክንያቱም በተፈጥሮ አንቲባክቴሪያ እና አንቲፈንገል ነው። የራስ ቆዳቸውን ከቆሻሻና ከበሽታ አጽድቶ ጤናውን ይጠብቃል። ስህተት ቁጥር 5። ይህ ስህተት ብዙ ሴቶች በየሳምንቱ የሚያደርጉት ነው። በተለይ በሳምንቱ መጨረሻ ወደ ሳሎን በመሄድ በካውያ መተኮስ እንደ ንጽህና መጠበቂያ መቁጠር ልማድ ሆኗል። አንዳንዶቻችሁ በየቀኑ ጠዋት ከቤት ከመውጣታችሁ በፊት ጸጉራችሁን ካልተኮሳችሁ በራስ መተማመን የምታጡ ይመስላችኋል። ይህ ልማድ ግን ጸጉራችሁን በገዛ ፈቃዳችሁ ወደ ሞት እየነዳችሁት መሆኑን አታውቁም። ይህንን ጉዳይ በደንብ ለመረዳት ጥሬ ስጋንና የተጠበሰ ስጋን አስቡ። አንድ የተጠበሰ ስጋ መልሳችሁ ጥሬ ማድረግ ትችላላችሁ? በፍጹም። ስጋው የኬሚካል ይዘቱ ቀይሮ ሞቷል። ጸጉራችሁም ልክ እንደ ስጋው ነው። በካውያና በብሎ ድራየር አብዝታችሁ ስትጠቀሙ ከለስላሳነት ወደ ጠንካራነት ይቀየራል፣ ህይወቱን ያጣል። ለጊዜው የሚያምር ቢመስልም ልክ እንደ ፕላስቲክ አበባ ነው። ላይን ደስ ይላል እንጂ ህይወት የለውም። ሳይንሳዊ ገለጻው በጣም ሊያስደነግጣችሁ ይችላል። ሳይንሳዊ ጥናቶች እንደሚያሳዩት የጸጉር ፕሮቲን ከ230 ዲግሪ ሴልሺየስ በላይ በሆነ ሙቀት መቅለጥና መበላሸት ይጀምራል። ይህ ሂደት ዲናቹሬሽን ይባላል። የሙቀት ጉዳት ግልጽ ናቸው። እነዚህ ሁለቶች ናቸው። አንደኛ፣ የተሰነጠቀ ጫፍ። የጸጉር ጫፍ ልክ እንደ መጥረጊያ ይበተናል። ይህ የተሰነጠቀ ክፍል የበለጠ እየተሰነጠቀ ሲሄድ ጤናማውንም ጸጉር ይበለዋል። ሁለተኛ፣ ቀለም መለወጥ ዲስከለሬሽን። ጥቁር የነበረው ጸጉራቸው ወደ ቀይ ወይንም ቡናማ የመሰለ ቀለም ይቀየራል። ይህ የጸጉር መቃጠል ምልክት ነው። መፍትሄው ጸጉራችሁን ከሙቀት ጉዳት መጠበቅ ነው። እነዚህን 3 መፍትሄዎች ተጠቀሙ። አንደኛ፣ የግድ መተኮስ ካለባችሁ ልክ ፀሐይ ለመከላከል ሰንስክሪን እንደምትቀቡት ለጸጉርም ሂት ፕሮቴክቲቭ ስፕራይ ወይንም ሴረም ተጠቀሙ። ይህ ምርት ለጸጉራችሁ ከሙቀት ይከላከላል። ሁለተኛ፣ የአንድ ጊዜ ብቻ ህግን ተጠቀሙ። የውበት ሳሎን ስትሄዱ ወይንም ቤት ውስጥ ስትተኩሱ በአንድ የጸጉር ዘለላ ላይ ካውያው ከአንድ ጊዜ በላይ ደጋግማችሁ አታሳልፉ። አንድ ጊዜ በቂ ነው። ሶስተኛ፣ መቀነስ። በየሳምንቱ የነበረውን በወር አንዴ ወይንም በልዩ በዓል ብቻ አድርጉት። ጸጉራችሁ የተፈጥሮ ቅርጹን እንዲይዝ ፍቀዱለት። አሁን ስህተታችሁን አውቃችኋል። አሁን ወደ ተፈጥሯዊ ዘዴ አዘገጃጀት እንግባ። ይህ ተፈጥሯዊ ዘዴ የሽንኩርት ውህድ ነው። እዚህ ጋር እያንዳንዱ እርምጃ ወሳኝ ነው። የሚያስፈልጋችሁ ግብዓት 2 መካከለኛ ወይንም 1 ትልቅ ቀይ ሽንኩርት ብቻ ነው። እነዚህን ሂደት ተከተሉ። ደረጃ 1፣ ሽንኩርቱን ማዘጋጀት። ሽንኩርቱን ላጡትና እጠቡት። ከዚያም ለመፍጨት እንዲመች አድርጋችሁ በትንሹ ክትፉት። ልብ በሉ፣ ሽንኩርቱን ስትከትፉት እንባችሁ ሊመጣ ይችላል። ይህ የሚያሳየው ሽንኩርቱ ውስጥ ያለው ሳልፈር ምን ያህል ኃይለኛ እንደሆነ ነው። ይሄ ኃይል ነው ለጸጉራችሁ የሚያስፈልገው። ደረጃ 2፣ መፍጨት። የተከተፈውን ሽንኩርት መፍጫ ውስጥ ክተቱት። ውሃ መጨመር አስፈላጊ አይደለም፣ ነገር ግን መፍጫችሁ ከተቸገረ በጣም ትንሽ ውሃ ጠብ ማድረግ ትችላላችሁ። ከዛም ፍጩት። ደረጃ 3፣ ማጥለል። ይህ ወሳኝ ክፍል ነው። የተፈጨውን ሽንኩርት በስስ ጨርቅ ወይንም በልዩ ማጥለያ ላይ አድርጉት። አሁን በእጃችሁ በደንብ አድርጋችሁ ጭመቁት። ደረጃ 4፣ አሁን ያጠለላችሁትን ጭማቂ ለመቅባት የሚመች ጫፉ የተቀደደ ሃይላንድ ላይ እሱ ጋር ገልብጡት። ይህም በቀጥታ የራስ ቆዳችሁ ላይ ለማድረስ ይረዳል። ይህንን ውህድ እንዴት እንደምትጠቀሙት ይኸው ስክሪኑ ላይ አስቀምጫለሁ። ይህን አንብባችሁ ተጠቀሙ።